ቀጣዩ ደግሞ ሰርኩላቶሪ ሲስተም ነው። ሰርኩላቶሪ ሲስተም ምንለው ምንድነው? ስለዚህ ሰርኩላቶሪ ሲስተም በዋነኝነት የሚገልጸው ወይም ደግሞ የሚያገናኘው ልባችንንና የደም ሲስተሞቻችን ነው። ስለዚህ ሰርኩሌሽን ብለድ ነው አይደል? በብለድ ቬዝሎቻችን አማካኝነት በልብ አማካኝነት ምን ያደርጋል? ወደ ሰውነታችን ይሄዳል ማለት ነው። ሰርኩላቶሪ ሲስተም ኦር ካርዲዮቫስኩላር ሲስተም moves nutrients, gases and wastes through the body። ስለዚህ ይሄ ብዙ ነገሮችን ንጥረ ነገሮችን ያንቀሳቅሳል። ከዛ አስፈላጊ ጋዞችን ያንቀሳቅሳል። ከዛ ደግሞ የማያስፈልጉ ነገሮችን ከሰውነታችን ውስጥ እንዲሰበሰብ ያደርጋል ማለት ነው። እዚህ አንደኛ የምንለው it's our heart ልባችን ነው። ሰው ልጅ ልብ ከሌለው ምን ማድረግ አይችልም። የመኖር ቻንሱ በጣም ዝቅተኛ ነው። ስለዚህ የመኖር ቻንሱ ዝቅተኛ ከሆነ ያ ሰው ያስቸግረዋል ማለት ነው። ስለዚህ ልብ ምንድነው የሚያደርግልን? ደምን ወደ ተለያዩ ክፍሎች እንዲሰራጭ ያደርጋል። ደምን አጣርቶ ወደ ተለያዩ ክፍሎች እንዲሄድ ያደርጋል ማለት ነው። ስለዚህ ልብ ሁሉ ጊዜ 4 ቻምበሮች አሉት ወይም 4 ክፍሎች አሉት። ራይት አርተሪ፣ ራይት ቬን፣ ሌፍት አርተሪ፣ ሌፍት ቬን የምንለው ማለት ነው። እዚህ ደም ቅዳ ደም መልስ የሚባለው ክፍል that's called our arteries and veins ማለት ነው። ሌላኛው ደግሞ ቬንስ ናቸው። ቬንስ ሶስት ናቸው። አርተሪስ፣ ቬንስ እና ካፒላሪስ የምንላቸው ማለት ነው። ስለዚህ አርተሪስ carries blood away from the heart። ስለዚህ ከልባችን ውስጥ የተጣራውን ወይም ደግሞ ደም የገባበት ኦክሲጅን የገባበትን ምን የሚለው የሚያንቀሳቅስ ነው ማለት ነው። ስለዚህ ልባችን ያልተጣራው ደም ገብቶ የተጣራው ደም የሚወጣበትና ለሌሎች ክፍሎች የሚያስተላልፍበት ምን ይባላል? አርተሪስ እንላቸዋለን ማለት ነው። ቬንስ ደግሞ የምንለው ኦክሲጅን ፑር ወይም ደግሞ ኦክሲጅን የሌለውን አየር ከሰውነታችን ውስጥ አምጥቶ የሚያስገባበት ክፍል ነው ማለት ነው። ካፒላሪስ ደግሞ ቲኒ ቬንስ ዌር ኤክስቼንጅ ኦፍ ጋዝስ ኤንድ ኒውትሪየንትስ ኦከርስ ቢትዊን ዘ ብለድ ኤንድ ዘ ቲሹ። ካፒላሪስ ደግሞ የሚባሉት ምንድን ናቸው? በጣም ትንንሽ ክፍሎች ናቸው። በእነዚህ ደግሞ እንደሚደረገው ጋዞችና ዘለም ኒውትሪየንቶች ንጥረ ነገሮች በሰውነታችን ውስጥ በብለድ እና በቲሹ መካከል ኤክስቼንጅ የሚያደርጉበት ማለት የሚለዋወጡበት። ስለዚህ ከብለዳችን ወደ ቲሹአችን ከቲሹአችን ወደ ብለዳችን የምንቀያየርበት ጋዝ ኤክስቼንጅ የሚደረግበት ክፍል ካፒላሪስ እንለዋለን ማለት ነው። ስለዚህ there is 2 type of path circulation የምንላቸው በሁለት እንከፍላቸዋለን። pulmonary circulation and systematic circulation የምንላቸዋለን ማለት ነው። pulmonary circulation የሚባለው the flow of blood from the heart to the lung። ስለዚህ ከልባችን ወደ ሳንባችን የሚሄድበት this pulmonary circulation የምንለው ማለት ነው። ከዛ ወስዶ የሚመልስልን ወይም ደግሞ ኦክሲጅን የሌለው ደም ወደ ሳንባችን ውስጥ ገብቶ ደም ይዞ ወይም ደግሞ ኦክሲጅን ይዞ ወደ ልባችን ወደ ሌላ ኦርጋን እንዲሄድ የሚያደርግበት ሲስተም that's called pulmonary circulation እንለዋለን ማለት ነው። ሌላኛው ደግሞ systematic circulation ደግሞ የምንለው the flow of blood from the heart to the rest of the body። እዚህ ኦክሲጅን ያለው ደም ወደ ሰውነታችን ውስጥ ሲሄድ ማለት ነው። ይሄኛውን ምንድነው? ሰርኩሌሽን ነው። ሲስተማቲክ ሰርኩሌሽን ነው። ምንም ነገር ሳይፈልግ ከአንድ ወደ አንዱ በስነ ስርዓት የሚንቀሳቀስበት መንገድ ነው ማለት ነው። ፋንክሽን ምንድነው? ስራው ፋንክሽኑ አንድ ትራንስፖርቴሽን ነው። ኦክሲጅንን፣ ኒውትሪየንቶችን፣ ሆርሞንስ የማያስፈልጉ ነገሮችን ከሰውነታችን ውስጥ እንዲወጣ ያደርጋል። የሚያስፈልጉ ነገሮችን ያስገባሉ። ኦክሲጅን ያስገባል፣ ካርቦን ዳይኦክሳይድን ያስወጣል። የማያስፈልጉ ንጥረ ነገሮች ሰውነታችን ውስጥ ኤክሰስ አማውንት ያሉት ነገሮች ያስወጣል። የሚያስፈልጉ ነገሮችን ያስገባል። ሆርሞን ሴሎቻችን ሬጉሌት ያደርግልናል። ወደ ሁሉም ሰውነታችን በስነ ስርዓት እንዲሄድ ያደርጋል። እዛ ሌላኛው ደግሞ ፕሮቴክሽን ትራንስፖርቲንግ immune cells to fight infection and platelets to clot blood። ስለዚህ ይሄ ደግሞ ምንድነው? ፕሮቴክት የሚያደርገን አንድ ለምሳሌ እኔ እጄ ላይ ብቆርጠው ምን ያደርግልኛል? እዛ ጋር ደም ማቆሚያ ፕላትሌቶች አሉ። ብለድን ክሎት የሚያደርጉ ኢንዛይሞች አሉ። ስለዚህ እነሱን ፕላትሌቶች ወደዛ ክፍል እንዲሄድ ያደርጋሉ። አንደኛ። ሁለተኛ ደግሞ እኔ የጨጓራ ችግር ወይም የጨጓራ ኢንፌክሽን ካለብኝ ኢሚዩን ሴሎች ወይም ደግሞ በሽታ መከላከል የሚችሉ ሴሎችን ከአንድ ቦታ ወደ አንድ ቦታ ያንቀሳቅስልኛል ማለት ነው።
እዚህ ቦታ እንደዚህ አይነት ነገር ተፈጥሯል ብለው አይምሮዬ ምን ያደርጋል ያንን ሴሎች ወደ ኢሚዩን ሴሎችን ወደ ጨጓራዬ እንዲሄዱ ያደርጋል ማለት ነው። ሌላኛው ደግሞ ሬጉሌሽን ነው። ሄልፕስ ሜንቴን ቦዲ ቴምፕሬቸር ኤንድ ፒኤች ባላንስ። ስለዚህ የሰውነታችን ቴምፕሬቸር በጣም እንዳይሞቀን በጣም እንዳይቀዘቅዘን መሀል ላይ ሬጉሌትድ እንዲሆን በዋነኝነት ይጠቅማል ማለት ነው። ይሄ ሜጀር ዲዚዝ ደግሞ የሚባሉት በዋነኝነት ሃይፐርቴንሽን ነው ወይም ደግሞ የደም ግፊት የምንለው ሃይ ብለድ ፕሬሸር ፕሪሲስቲንግ ሃይ ፕሬሸር ኢን ዘ አርተሪስ። እዚህ አርተሪዎቻችን ላይ በጣም ምን ሲሆን የደም መጠናችን በጣም ከፍ ሲል ማለት ነው እሱ የደም ግፊት ወይም ደግሞ ሃይፐርቴንሽን የምንለው ነገር ይፈጠራል ማለት ነው። ሌላኛው ደግሞ ምንድነው ሃርት አታክ የልብ ህመም ማለት የልብ በሽታ ሲፈጠር ማለት ነው። ኦከርስ when blood flow to a part of the heart is blocked። እዚህ የልብ በሽታ ወይም ደግሞ የልብ ችግር የሚፈጠረው ምንድነው የልብ ክፍላችን ላይ ደም ማንቀሳቀስ በማይሄድበት ቦታ ላይ ደም ሲሄድ ማለት ነው። እዚህ እዛ አካባቢ በጣም የደም ፍሎ በጣም ሃይ ስለሚሆን ልባችን all of a sudden she will stop ማለት ነው። all of a sudden ልባችን መስራት ታቆማለች። ስለዚህ ያ ሰው ሃርት አታክ አጋጠመው የልብ ድካም አጋጠመው የሚለው ነገር ይመጣል ማለት ነው። ሌላኛው ደግሞ አኒሚያ ወይም ደግሞ ደም ማነስ ነው። ደም ማነስ ደግሞ ማለት a condition where the blood lacks enough healthy red blood cells or hemoglobins። ስለዚህ ደም ማነስ የሚባለው ነገር የሚፈጠረው በምንድነው ሰውነታችን ውስጥ በጣም ጤነኛ የሆኑ የሬድ ብለድ ሴሎች ሲያንሱ ማለት ነው። የደም ሴሎቻችን ሲያንሱ ወይም ደግሞ ሂሞግሎቢን የምንለው ነገር ሎ ሲሆን አኒሚያ ያዛት ይባላል ማለት ነው። ሉኪሚያ ደግሞ a type of cancer that affects the blood። እዚህ ሉኪሚያ ደግሞ የምንለው ምንድነው የደም በሽታ ነው። ደማችንን ምን ሲያደርገው ደማችን ውስጥ ኢንፌክሽን ሲፈጠር ማለት ነው። ደማችን ውስጥ መኖር የሌለበት ነገር ኖሮ ያ ነገር መጠኑ እየበዛ ሲሄድ ያ ነገር ዋይት ብለድ ሴሎቻችን በጣም ምን እያሉ ይመጣሉ እየቀነሱ እየታመሙ ሉኪሚያ የሚለው ነገር እየመጣ ይፈጠራል ማለት ነው። የመጨረሻው ደግሞ ሪፕሮዳክቲቭ ሲስተም ነው። ሪፕሮዳክቲቭ ሲስተም ሁለት አይነት ሪፕሮዳክቲቭ ሲስተሞች አሉ። እዚህ አንደኛው ምንድነው ሜል ኤንድ ፊሜል ሪፕሮዳክቲቭ ኦርጋንስ የምንላቸው ናቸው። ስለዚህ the reproductive system is responsible for producing offspring ወይም ደግሞ ይሄ ልጅ ለመውለድ የምንጠቀምበት የምንድነው ሲስተም አንድ ሁለት ሰዎች አብረው ሆነው ከዛ በኋላ የነሱን ልጅ ለመውለድ የሚፈጠርበት ሲስተም ማለት ነው። ስለዚህ ሁሉ ጊዜ ቢሆን ሁለት ፓርቲዎች ያስፈልጉናል the male reproductive system እና the female reproductive system ማለት ነው። ስለዚህ the male reproductive system የሚባሉት ቴስቲስ አለ produces sperms and the hormonal testosterone የሚፈጠርበት ማለት ነው። ስለዚህ ስክሮተም ደግሞ የሚባለው a pinch of skin that helps the testicles outside the body to maintain a cooler temperature or sperm production። ስለዚህ ደግሞ ይሄ የወንዶች የሪፕሮዳክቲቭ ሲስተም ስለሆነ ስክሮተም የሚባለው ነገር ቴስቲክሎቹን ከሰውነታቸው ውጪ አታሽድ ሆኖ ከሰውነታችን ውጪ እንዲታይ የሚያደርገው ነገር ራስኮል ስክሮተም እንለዋለን ማለት ነው። ያ ደግሞ ስፐርም ዳክት የሚባል ደግሞ አለ። ስፐርም ዳክት a tube that carries sperms from the testicle to the urethra። እዚህ ምንድነው የወንድ ሪፕሮዳክቲቭ ሲስተም ውስጥ ምን የሚያደርገው እንዴት መሰላችሁ ስፐርሞችን ከቴስቲክሉ ወደ ዩሪትራ ወይም ደግሞ ወደ ታችኛው ክፍል ውስጥ የሚያደርስበት መንገድ ስፐርም ዳክት እንለዋለን ማለት ነው። ዩሪትራ a tube that carries both the urine and the sperm of the body at a different time። ስለዚህ ዩሪትራ ደግሞ ምንለው ሽንታቸውን የሚሸኑበት ክፍል ነው። ሽንታቸውንና ስፐርሞች የሚጠራቀምበት ቦታ ነው። ግን ይሄ ነገር በአንድ ጊዜ አይደለም የሚሆነው። ሽንታቸው ሲመጣ ሽንታቸውን የምትይበት ከዛ ደግሞ ይሁን አድ ሳም ታይም ደግሞ ስፐርሙን ምን የሚያደርግበት ኮሌክት የሚያደርገው ወይም ስፐርሞቹ የሚሰበሰቡበት ቦታ ነው ማለት ነው። ሌላኛው ደግሞ ፒነስ ነው። ፒነስ the organ used to depose sperms into the female reproductive system።
ስለዚህ ሽንት የሚሸኑበት ክፍልና ስፐርማቸውን ደግሞ ወደ ሴቷ ሪፕሮዳክቲቭ ሲስተም ውስጥ የሚልኩበት ወይም የሚያስገቡበት ፓርት ነው ወይም ክፍል ነው ማለት ነው። ሌላኛው ደግሞ ፊሜል ሪፕሮዳክቲቭ ሲስተም የምንለው ነው። ፊሜል ሪፕሮዳክቲቭ ሲስተም ኦቫሪየስ የሴት ልጅ ምንድነው የእንቁላል የምትይዝበት ሆርሞኖቿ ኤስትሮጅን እና ኤስትሮጅን የሚይዝበት ሆርሞኖቿ የምትይዝበትን በዋነኝነት ክፍሏ ነው ማለት ነው። ኦቪዳክትስ የምንለው ደግሞ ፋሎፒያን ቲዩብስ the site where fertilization usually occurs it carries the eggs of the urethra። ይሄ ደግሞ ምንድነው የሴት ልጅን የእንቁላል ክፍል የእንቁላሎቿን የሚይዝበት ለሪፕሮዳክቲቭ ጊዜ እንቁላሎቿን የሚያዝበት ቦታ ኦቪዳክት እንለዋለን ማለት ነው። ፋሎፒያን ቲዩብ የሚባለው ማለት ነው። ዩሬትራ ደግሞ የምንለው ሴት ልጅ እንትን የምትልበት ምንድነው እርግዝና የምትይዝበት ወይም ልጅ የምትይዝበት ውምብ የሚባለው the muscular organ where a fetus develops during pregnancy። እዚህ ልጅ ሲፈጠር በሴትና በወንድ ዘር አማካኝነት ልጅ ሲፈጠር ምን የሚልበት ቦታ ነው? ይሄ ልጁ ጽንሱ የሚፈጠርበት ቦታ it's called the urethra ማለት ነው። ሰርቪክስ ደግሞ it is the narrow opening or the neck of the urethra። ስለዚህ ይሄ ሴት ልጅ ስትወልድ እና ከዛ ከወንድ ልጅ ጋር ደግሞ ግንኙነት ስታደርግ እንትን የሚባልበት ዋናው ክፍሉ ሰርቪክስ እንለዋለን ማለት ነው። ሌላኛው ደግሞ ቫጃይና የሚባለው ነው። ይሄ ደግሞ በርዝ ካናል ልጁ የሚወጣበት ክፍል ማለት ነው። the muscular tube leading from the cervix to the outer of the body። ስለዚህ ሰርቪክስ አለ። ከሰርቪክስ ቀጥሎ ደግሞ ቫጃይና የምንለዋለን ወይ ደግሞ እኛ ሽንታችንን የምንሸናበት ምናምን ክፍል እሱ ታስኮል አውር ቫጃይና። ስለዚህ እሱ ነገር ምን የሚልበት ልጁ የሚወጣበት ክፍል ነው ማለት ነው። ስለዚህ ሪፕሮዳክቲቭ ሲስተም ሜል እና ፊሜል ሪፕሮዳክቲቭ ኦርጋንስ የራሳቸው አላቸው ማለት ነው።